አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ኢድ ሙባረክ ብያለሁኝ። እንኳን ለአረፋ በዓል በሰላም አደረሳችሁ። የሰላም የፍቅር የአንድነት ይሆንላችሁ። ከርሞ በሀገራችሁ ገብታችሁ ደግሞ የዛሬ ዓመት በሀገራችሁ ቤተሰቦቻችሁ ጋር ልጆቻችሁ ጋር የምታሳልፉ አላህ ያርጋችሁ እላለሁኝ። ውድ ቤተሰቦቼ ዛሬ ቪዲዮን ላይክ ሼር እያደረጋችሁ ቪዲዮን እስከ መጨረሻው እዩ። ማስታወቂያ ሲመጣ ማስታወቂያ አታሳልፉ ማለት ነው። ምክንያቱም አንድና አንድ ዋነኛ የሚከፍለኝ ነገር ያው በማስታወቂያ በሚታየው ማስታወቂያ ልክ ነው ማለት ነው። እና ውድ ቤተሰቦቼ ያው ላለማሳለፍ ሞክሩ። እንግዲህ እኔን ትብብር እስከሆነ ድረስ ማለት ነው። እና በተረፈ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያው እንደምታውቁት አብዱረዛቅ ወደ አባቱ ሄዷል፣ ነግሬያችኋለሁኝ። ከእናንተ የሚደበቅ ነገር ስለሌለ ነው። እና ያው ከዛን ቀን ጀምሮ ያ አላህ ወላሂ ውድ እህቶቼ ማለት ነው በስደት ልጆቻችሁን ልካችሁ የምትኖሩ ከዚህ ጥላችሁ እዛ መሄዳችሁ በቃ ለእናንተ ታሳቢ ይሆንልኝ ነው የምለው። በጣም ስሜቱ ከባድ ነው። እኔ ለ2 ቀን ለ3 ቀን ነው። እናንተ ደግሞ ሀገር ተሰዳችሁ ሲሆን ልካችሁ ሲሆን በጣም ይከብዳል። እና የእናንተን ስሜት ነው ዛሬ እየተሰማኝ ያለው። እና ውዴቶቼ አይዟችሁ፣ በርቱ፣ ጠንክሩ፣ ጠንከር በሉ፣ ወገባችሁን ተጠቅ ብላችሁ። ምክንያቱም አንድና አንድ ወይ ጥላችኋቸው የሄዳችሁት ወይ የላካችኋቸው ለነሱ ብላችሁ ነው። እንግዲህ እነሱን ለማሳደግ የምታደርጉት መስዋዕትነት እስከሆነ ድረስ ወገባችሁን ተጠቅ ብላችሁ ጠንከር ብላችሁ እንግዲህ የወጣችሁበትን በማሰብ ጠንክራችሁ ሰርታችሁ ወደ ልጆቻችሁ ለመመለስ ያብቃችሁ ነው የምለው። ምክንያቱም እኔ ልጄ ጋር ተለያይተን አናውቅም። በተለይ በባህል አሁን በኢድ ወቅት ስለተለየኝ በጣም ስሜቱ ከባድ ነው በጣም። ምክንያቱም የዛሬው 2 ወር የኢድ አልፍጠር ሂዶ ነበረ። አሁን እኔ በቃ በጭንቅላቴ እኔ ጋር ይውላል ነው ያሰብኩትኝ። የዛኔ እኔ ብቻ ሳልሆን መንደሩ ሁላ ተረብሾ ነው የዋለው። ለምን እንዴት ጥሎሽ ሄዴ? በቃ የኔን ስሜት እያዩ ማለት ነው። እኔ እሱ ከሌለ መብላት አልችልም። ትምህርት ሂዶ እስከሚመጣ ጧት እኔ በነገራችን ላይ ቁርስ ብዙ አይደለሁም። ለሱ ስል ግን እባላለሁ። አልሐምዱሊላህ ለሱ ስል ቀምሳለሁ የሆነ ነገር እና ግን ያን ያህል ቁርስ በላሁ የሚባል አይደለም። እስከሚመለስ ድረስ ደግሞ እጠብቃለሁ። እሱ የለም ብዬ እኔ የሚገርማችሁ ነገር በቃ ይከብዳል ወላሂ። ልጅ ጋር ለምዶ ልጅ ሲለይ ደግሞ ይከብዳል። እና እኔ ዛሬ በጣም ትናንት ኢድ ነበር ታውቃላችሁ። እንዴ ነገሩ ኢድ ለማስመሰል እየሞከርኩ ነበረ። በመሀል አቃተኝ ወላሂ ነው የምላችሁ። ራሱ ቪዲዮ እየቀረጽኩላችሁ የዛሬ ውሎዬን ብዬ ጀምሬ በቃ ቤት ጽዳት ነበረ የጀመርኩትኝ። ነገር ግን መጨረስ አልቻልኩም። በቃ ቪዲዮን አቆምኩኝ። ከዛ ቤቴን እንደነገሩ አድርጌ በቃ ትናንት ያልኩትን አላሳየኋችሁም በጥቅሉ ማለት ነው። ምክንያቱም እኔ በጣም ደስተኛ አልነበርኩም። እንግዲህ ሌላ ጎሎ አይደለም፣ ሌላ ነገር ጎሎ ሳይሆን ያው የምትወዱት የምትኖሩለት የምታስቡት አካላችሁን አንደኛው አካላችሁ ሳይኖር ሲቀር እና ለዛ ነው እሱ እርግጠኛ ነኝ። ያው ልጆችም ስላሉ ኮሜንት አንብቤ ነበረ። እንኳንም ሄደ ለምን ሄደ ብዙ ልጆች የተለያዩ ኮሜንት ጽፋችሁልኛል። ያው እኔ መሄድን ነው የምደግፈው። ምንም ቢሆን አባት ነው። እንግዲህ እኛ አሁን አባታችን አላሳደገንም። ነገር ግን ካደግን በኋላ የወላጅ ሀቅ መኖሩን ስናቅ እየጠየቅን ነው። ስለዚህ እኔ አባቱን እንዲርቅ ወይም አባቱ ጋር እንዲለያይ አልፈልግም። አባት ነው። አሁን እዚህ እኔ ጋር ሆኖ የአባቱን ፍቅር የሚያጣው ያሳዝነኛል። ለምን እኔ ያለፍኩበት ነገር እስከሆነ ድረስ ማለት ነው። እና ይህን ይመስላል ውድ እህቶቼ።
እና በሰው ሀገር ስትኖሩ ልጆቻችሁን ልካችሁ ስትኖሩ ከባድ ነው። እኔ አሁን የሚገርማችሁ ነገር ለምሳሌ ሀረብ ቤት ሳሳድገው ታውቃላችሁ፣ ልጅ ይዛችሁ የምትሰሩ ሰው ወይ ደግሞ የምትሰሩ ሰው በአረብ ቤት ስትሰሩ አረቦቹ ቁርስ ስትበሉ እኛ ትላልቆቹ ራሱ ቁርስ ስንበላ ያጣድፋሉ። ለምንድን ነው ቆየሽ? በቃ ሻሂ ይዘሽ ቁጭ አልሽ ምናምን ይላሉ። እንደዛ እያሉ ስለሚሉኝ ቁርስ ሲቀርብ እኔ ነኝ በእጄ ቶቶሎ እሱን አጉርሼ ወደ ስራ የምገባው። ከዛ እንደዛ እያረኩ ስላስለመድኩት አብድረዛቅ በእጁ መብላት አይችልም ነበረ። እዚህ ሀገር እንኳን መጥተን በእጄ ነበር የማጎርሰው። አሁን ነው ገና የተወሰነ ወር ቢሆነው ነው በእጁ መብላት የጀመረው እንጂ አያውቅበትም። ወጥ ማጥቀስ አያውቅበት፣ ሩዝ እንደዚህ ማንሳት አያውቅበትም። ምንም ነገር አፉ የሚያረግበት ነገር አያውቅበትም ነበረ። ይሄ የሆነው እኔ ስለማጎርሰው ነው። ቶሎ ሰዓት እንዳይሻማ ጥየው እንዲያለል ብላ ብዬ ጥየው እንዲያለል። ታውቃላችሁ ልጆች አይበሉም ብዙ ጊዜ በቃ ወዲያፋቸው ምናምን አድርገው ይበርዳል፣ ይተውታል። እሱ እንዳይሆን እኔ በእጅ ቶሎ አጎርሰውና ወደ ስራ ይገባለሁ። እንደዛ እያልኩ ነው ያሳደግኩትኝና እና አሁንም ቢሆን መጎረስን ይፈልጋል። እናቴ እስኪ አጉርሺ በእጅሽ ይለኛል። እናቴ እስኪ በእጅሽ ስታጎርሺ ነው ጣፍጠኝ ይለኛል። እና ለሱ ብዬ ያዘጋጀሁትን ጉርሻ አንዳንድ ጊዜ ለምሳሌ 2 ጊዜ አጉርሸው በሶስተኛው ጠገብኩ የሚለኝ ቀን አለ። እሱ በእጁ በልቶ ማለት ነው። አሁን እዚህ ከመጣን አሁን ላይ በእጁ መብላት ከለመደ ማለት ነው። ከዛ እናቴ በቃኝ ይለኛል። ከዛ እኔ ለስለስ ያለችውን እንጀራ ወጢቱን በዛ አድርጌ የሚቆነጠር ነገር ካለ ቆንጥሬ ለሱ ብዬ ስለማዘጋጃት እምቢ ሲለኝ የሚገርማችሁ እኔ አፌ አልጎርሰውም፣ ጭራሽ አልጎርሰውም። በቃ እንደምንም ብዬ እንዲጎርስ አደርገዋለሁ። ያንን ለሱ ብዬ ያዘጋጀሁትን ጉርሻ ብጎርሰው በጣም የሚጎዳ በጣም በቃ የሚከፋው ሁላ ነው የሚመስለኝ። ስለዚህ ወንድም ይመጣ እና ይሄን ነው የምላችሁ። ለማንኛውም የዚህን ያክል ነው ልጄንም እንትን የምለው ቴክር የማደርገውና ውድ ቤተሰቦቼ ለልጆቻችሁ ያላችሁን ፍቅር በሩቅም ቢሆን እየደወላችሁ በቃ እንዲያውቋችሁ ማድረግ ነው ያለባችሁ። ምክንያቱም አሁን አብዛኛው ልጅ ስለሚላኩ በልጅነታቸው ወይ ደግሞ እዚህ ተጥለው ስለሚሄዱ የሚያውቁት ብራችሁን ነው። ብራችሁን ስትልኩላቸው ነው የሚያውቁት እናንተ መሆናችሁን። ግን ብዙ ጊዜ ለእናት መሆኗንም እያወቁ ነገር ግን ፍቅር የሚባለው ነገር ብዙ አይደሉም። እና እኔ አሁን አልክም ብዬ ያሳደግኩት ለዚህ ነው። አብዛኛውን አንድ ነገር ማሰብ ያለባቸው በእርግጥ እኛ እዛ ሀገር ስንኖር ጊዜያችን ስለሚሄድ ያለው አማራጭ ወደዱም ጣሉም ተመቸም አልተመቸም አማራጩ ወልዶ መላክ ነው። ሌላ ምንም ነገር የለም። ምክንያቱም የኛ ሰው አቅማችን ስለማይፈቅድ ማለት ነው። ግን ደግሞ የሰው ልጅ ሲወልድ ፍቅሩንም ሰጥቶ መስዋዕትነት ከፍሎ የእናትነትን ሀቅ የአባትነትን ሀቅ ከፍሎ ሲያሳድግ ነው የሰው ልጅ እናትም አባትም ሊባል የሚቻለው። እና ገንዘብ ስለተላከ ብቻ ማሳደግ የሚያውቁት አንድና አንድ ገንዘቡንና እነዛ ጉንብስ ቀጥ ብሎ ያሳደጓቸውን ነው የሚመርጡት መጨረሻ ላይ ማለት ነው። አሁን እኔ ብዙ ልጆች አያለሁ ተልከው ያሳደጓቸውን እናቶቻቸው ይመጣሉ ከሳውዲ፣ ግን ለነሱ አይደለም ፍቅራቸው። በቃ ልብስ ይመጣላቸዋል፣ ጫማ ይመጣላቸዋል፣ ይዘው ወደ ያሳደጓቸው ነው የሚሄዱት። እናት የዛኔ ልቧ ይሰበራል። ግን እናትን መሰበር የለባትም። ምክንያቱም ይሄን ነገር መጀመሪያ ቀድሞ ማወቅ ያስፈልጋል። አሁን ልጄ እንደዛ ቢያደርግብኝ ፍርዱ ነው የምለው እኔ ፍርዱ ነው። ተቸግሬም ቢሆን ብዬ አላሳደግኩትም። ብሬን ብቻ እየላኩ ነው ያሳደግኩትኝ እና ብሬ ብቻ እናት ሊያስብለኝ አይችልም። እናት የሚያስብለው ዋነኛ ነገር አሁን አንዳንድ እናትያ የሚባሉ ሰዎች አሉ። የባህላቸውን ልጆች በደንብ አድርገው አሳድገው ለወግ ማድረግ የሚያበቁ አሉ። አሁን ብዙ ሚዲያ ላይ ሰምታችሁ ከሆነ እናትዬ እኮ አትባልም እናቴ ናት ይላሉ። ለምን? ከፍ ዝቅ ብለው መስዋዕትነት ከፍለው ስላሳደጓቸው ማለት ነው። ስለዚህ
መስዋዕትነትን ይቀድማል ነው የምለው። ውድ እህቶቼ፣ ውድ ቤተሰቦቼ ይህን ይመስላል። ልጄ ናፍቆኛል። እንግዲህ ነገ እመጣለሁ ብሏል። ነገ ኢንሻአላህ ነገ የምቀበለው ይሆናል። ስቀበለው ያለውን ነገር ደግሞ ቪዲዮ እንሰራላችኋለን። እስከዛ መልካም ቆይታ ይሆንላችሁ። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ራሳችሁን ጠብቁ። በምንም አጋጣሚ ኢነላህ መዐ ሳቢሪን ነው። ሰብር እያደረጋችሁ ዱዓ እያደረጋችሁ ከራሳችሁ ጋር ለማሳለፍ ሞክሩ አለሁኝ። የዛሬ ቪዲዮ ይህን ይመስላል። አሰላሙ አለይኩም ወራህመቱላህ